ይህ የቅዱሱ ሳምንት ታሪክ ተራ ባህል አይደለም። የሰው ልጅን የለወጠ የመዳን ጉዞ እንጂ። ከደስታ ወደ መከራ፣ ከጨለማ ወደ ብርሃን የሚወስድ ጉዞ። ይህ የመድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹ ቀናት ታሪክ ነው። ዓለምን የለወጠ የፍቅር የመስዋዕትነትና የተስፋ ታሪክ። የኢየሱስ የመጨረሻ ሳምንት ከክብር ወደ መከራ፣ ከሞት ወደ ሕይወት የሚወስድ ጉዞ። ይህ ሳምንት የመድኃኒት መከራን የምናይበት የምናስታውስበት ቅዱስ ጊዜ ነው። እንግዲህ አራተኛው ቀን ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻውን ራት የተመገበበት በጣም ወሳኝ ወይም ታላቅ የሆነውን ምስጢር ቁርባንን የመሰረተበት ሥርዓተ ቅዳሴ ብለን የምናስበውን ሥርዓት የፈጸመበት ለደቀ መዛሙርቱ በተግባር ትሕትናን እስከ ጥግ ያስተማረበት እንዲሁም ደግሞ የተያዘበት ቀን ብዙ ነገሮች የተፈጸሙበት ቀን ነው። ዕለተ ሐሙስ በጣም ብዙ ነገሮች ይታሰባሉ በመጽሐፍቶቻችን ማለት ነው። ጌታችን ቀን ላይ ደቀ መዛሙርቱን ሰበሰባቸው። ያው የፋሲካውን ራት የት ነው የምንበላው ብለው በጠየቁት ጊዜ ምልክት ሰጣቸው። ወደዛ ሂዱ፣ እዛ የምታገኙት ቦታ ላይ የፋሲካውን ራት ያዘጋጁናል፣ እዛ እንበላለን ብሎ ጌታችን ተናገረ። እንደተባለውም የፋሲካው ራት ተዘጋጀ ማለት ነው። ዕለተ ሐሙስ በመሸ ጊዜም ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። ደቀ መዛሙርቱም ስለማን እንደተናገረ ግራ ተጋብተው እርስ በርስ ተያዩ። ኢየሱስም ይወደው የነበረው ከደቀ መዛሙርቱ አንዱ ስምዖን ጴጥሮስ ስለማን እንደተናገርክ ንገረን አለው። ጌታ ሆይ ማን ነው አለው። ከዛ በኋላ ጌታችን ያው ሲነግራቸው ነበር አሳልፋችሁ ትሰጡኛላችሁ፣ ትከዱኛላችሁ፣ ትተውኛላችሁ እያለ ሳምንቱ ሙሉ ሲነግራቸው መጥቷል። በዚህ ቀን ግን አጽንኦት ሰጥቶ ከመካከላቸው አንዱ አሳልፎ እንደሚሸጠው ሌሎቹም ሐዋርያት ጥሎት እንደሚበተኑ እያስተማራቸው እየነገራቸው ነበር ያመሹ። ደቀ መዛሙርቱም በጣም ተረብሸው ያመሹበት ቀን ነው። ማን ነው አሳልፎ የሚሰጥ? ማን ነው የሚከዳ? ጌታው እኛ አብረን እንሞታለን እያሉ እኔ ይሁን እያሉ ጌታችን ጋር እየመጡ የሚጠይቁበት ዕለት ነው። በጣም እነሱም ተረብሸው ተጨንቀው የነበሩበት ቀን ማለት ነው። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ላስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሹን ከተቀበለም በኋላ ያን ጊዜ ሰይጣን ገባበት። ኢየሱስም የምታድርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ውስጥ ስለምን ይህንን እንዳለው ማንም አላወቀም። ይሁዳ ቁራሹን ከተቀበለ በኋላ ወዲያው ወጣ። ሌሊትም ነበር። ጌታችን ሳያሰናብታቸው በፊት ከመካከላቸው ይሁዳ ወጥቶ ሄደ። ወንጌላችን እንደሚነግረን ዮሐንስ ወንጌል ላይ በተለይ ይሁዳ ከመካከል ወጥቶ ሄደ። በዚህን ጊዜ እንደውም አንዳንዶቹ ደቀ መዛሙርት ይሁዳ ሲወጣ ጌታችን ሂድና ምጽዋት ስጥ ብሎ የላከው ይመስላቸዋል። ያው በዓልም ስለሆነ በአይሁድም ትውፊት በባህላቸው የዛን ቀን ምጽዋት ስለሚሰጥ ይሁዳ ደግሞ ገንዘብ ያሽ ስለነበር ጌታችን ምጽዋት እንዲሰጥ አዞት ልኮት የወጣ የመሰላቸው ነበሩ ይላል። በመሃል ወጥቶ ሄደ ማለት ነው። እና እንደውም ሊቃውንተ ቤተክርስቲያን ቅዳሴ ያስቀድሶ እቱ በሰላም ወደ ቤታችሁ ግቡ ሳይባል የሚወጣ ሰው ይሁዳን ይመስላል ይላሉ። ጌታችን ቅዳሴን ቀድሶ እንግዲህ እሱንና ወይኑን ማቴዎስ ወንጌል ላይ ተካፈሉ፣ መዝሙርም ዘምረው ተበተኑ ነው የሚለው፣ ወጡ ነው የሚለውና ጌታችን ሳያሰናብታቸው ጸሎታቸውን ሳያሳርግ በመውጣቱ ይሁዳ እቱ በሰላም ሳይባል ጸሎት ሳያደርግ የሚወጣ ምዕመን እሱን ይመስላል ብሎ አባቶቻችን ያስተምራሉ። ይህ ዕለትም ጌታ ራሱን ማዕድ አድርጎ ያቀረበበትና ብሉኝ ትድናላችሁ ያለበትና ይህንን ምግብ ለመቀበል ቅድሚያ መደረግ ያለበትን ሥርዓተ ጸሎትን ያስተማረበት ዕለት ነበረ። በዚህ ሳምንት የተለየ የሚያደርገው ቅዳሴ የሚቀደስበት ቀን ነው። ከሰኞ ጀምሮ እስከ ሐሙስ ድረስ ቅዳሴ የለም። በዕለተ ሐሙስ ግን የሐዲስ ኪዳን መስዋዕት የተጀመረበት ቀን ስለሆነ ምዕመናን ሥጋ ወደሙ የሚቀበሉበት የቅዳሴ ቀን ነው። ለራት ተቀመጡ። እራትም ሲበሉ ህብስቱን አነሳ፣ ቆረሰ፣ ባረከ፣ ለደቀ መዛሙርቱ ሰጣቸው። እንካችሁ ብሉ፣ ይህ ሥጋዬ ነው ብሎ ጽዋውን አንስቶ ባረከ። ይህ በሐዲስ ኪዳን የሚፈሰው ስለ ኃጢአታችሁ ስርየት የሚፈሰው ደሜ ነው፣ ጠጡ ብሎ እንደሰጣቸው ምስጢረ ቁርባንን በዛች ቀን እንደመሰረተ እናስባለን ማለት ነው። ከአልዓዛር ቤት ተቀምጦ ሳለ የኦሪቱን መስዋዕት አመጡለት።
የኦሪቱን መስዋዕት ሽሮ የሐዲስ ኪዳኑን መስዋዕት ያሳየበት የሐዲስ ኪዳን ቀን ይባላል። ሊቀ ካህናቱ ኢየሱስ ክርስቶስ ራሱ የሐዲስ ኪዳኗ ሊቀ ካህናት ነው። መስዋዕቱ ነግ በመልዕልተ መስቀል ስለብዙዎች የኃጢአት ስርየት የሚቆረሰው ስጋዬ የሚፈሰው ደሜ ይሄ ነው ብሎ ለደቀ መዛሙርቱ ለሐዲስ ኪዳኗ ቤተክርስቲያን አስተማሪ ካህናት ለሚሆኑ ለሐዋርያት ያሳየበት ቀን ስለሆነ የሐዲስ ኪዳን ሐሙስ ይባላል። እስራኤላውያን ከግብጽ ምድር ሲወጡ እንዲበሉ የታዘዘውን ምግብ በማሰብ ከግብጽ ምድር መውጣታቸውን ከግብጽ ባርነት ተላቀው ተስፋ ወደሚያደርጓት ወደ ከነዓን መግባታቸውን በማሰብ ነው የፋሲካውን የሚያከብሩት እነሱና ያንን እያሰቡ ነው። ጌታችንም በጣም አመስጥሮታል ማለት የፋሲካችን ክርስቶስ ነው። ስለዚህ የፋሲካው ራት ሲበሉ የፋሲካው ራት ከዚህ በኋላ የምትበሉት እርሾ ያልገባበትን ዳቦ አይደለም ስጋዬ እንደሚኑ ብሎ ያንን ምስጢርም ደግሞ የሰራበት ቀን ነው። ስለ ስጋው ደግሞ አስቀድሞ አስተምሯቸዋል። ያው ስጋዬን ያልበላ ደሜን ያልጠጣ የሚለው ሰፊ ትምህርት ማለት ነው። በዮሐንስ ወንጌል ምዕራፍ 6 ላይ የምናገኘው ከብሉይ ኪዳን ከአባቶቻቸው ጀምሮ ስጋውን መብላት ደሙን መጠጣት ማለት ምን ማለት እንደሆነ ለምን እንደምንበላ ለምን እንደምንጠጣ ሲያስተምራቸው ነው የመጣው እና እንደውም ታሪኩን ስናነብ በጣም ብዙ ሺህ ሕዝብ ይከተለው ነበር ጌታችንን። ያንን ትምህርት ሲያስተምራቸው ስጋዬን ብሉ ደሜን ጠጡ ሲላቸው ግን ሸሹ። ዞር ሲል ከ12 ሐዋርያት ውጪ ሌላ ማንም ሲል ሁሉም ሸሽቷል ማለት ነው። ትምህርቱ ከባድ ስለነበረ ስለጸነናቸው ስለከበዳቸው ስለተጨነቁ ሸሹና ደቀ መዛሙርቱ እናንተስ ልትሄዱ ትወዳላችሁን ሲላቸው አይ ጌታ ሆይ ካንተ ወደ ማን እንሄዳለን አንተ ዘንድ ሕይወት ቃል አለ ብሎ የተናገሩበት ጊዜ ነበርና ምንም እንኳን ትምህርቱን ቢሰሙም እንዴት ስጋው እንደሚበላ እንዴት ደሙ እንደሚጠጣ ግን ሐሳቡን አይዲያው አልነበራቸውም ማለት አልገባቸውም ነበር ማለት ነው። ያው ትምህርቱን ሰምተውታል ግን እንዴት ነው የምናደርገው የሚለው ነገር አያውቁም። መቼስ የሰውን ስጋ መብላት በጣም ከባድ ነገር ስለሆነ ማለት ነውና ጌታችን ያስተማራቸውን ትምህርት በተግባር ደግሞ እንዴት እንደሚበላ እንዴት እንደሚጠጣ ያሳየበት ቀን ነው። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስም ጀመረ። አምላካችን እግዚአብሔር ብድር የመለሰበት ቀን ነው ይላሉ። በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ሥላሴ ከአብርሃም ቤት እንግዳ ሆነው ሲገቡ አብርሃም ከሶስቱ አንዱን አዝሎ አግብቶ እግሩን አጥቦ ነበረ። ከሶስቱ አንዱ የተባለው ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ከእናታችን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነ ጊዜ አብርሃም እግሩን ያጠበው ወይም ደግሞ በእንግዳ አምሳል በመጣ ጊዜ እግሩን እንዳጠበው የአብርሃምን ዘሮች ደግሞ ሐዋርያትን መድኃኔዓለም ክርስቶስ እግራቸውን በማጠብ ብድር የመለሰበት ቀን ነው ብለውም ሊቃውንት ያስተምራሉ። ስለዚህ በፍጹም የትህትና የፍቅር ቀን ነው። No, my lord, you will not do this. I do not do this. You have no part with me. እንደውም እነ ጴጥሮስ አንታጠብም ብሎ አስቸግሮ ነበር። በጭራሽ ጌታዬ አንተ ዝቅ ብለህ እግር ልታጠብ አትችልም ብሎ አስቸግሮ ነበር ጴጥሮስና እኔ እግርን ካላጠብኩ ከኔ ጋር ዕጣ ፈንታ የለህም ብሎ እንደተናገረ ጴጥሮስም በቃ እንደዛ ከሆነ ደግሞ ራሴንም እጄንም ሰውነቴን ሁሉ ጠበኝ ብሎ እንደለመነው ወንጌላችን ይነግረናል። ስለዚህ ደቀ መዛሙርቱን ወገቡን ታጥቆ ዝቅ ብሎ የይሁዳን ጭምር እግራቸውን እንዳጠበ ወጥቶ እንደሚሸጠው እያወቀ ማለት ነው። Your Lord and teacher have washed your feet. You also should wash one another's feet. ካጠባቸው በኋላ እንግዲህ እኔ መምህራችሁ ሲሆን መምህርና ጌታ ትሉኛላችሁ፣ እኔ መምህራችሁ ሲሆን ጌታችሁ ሲሆን ይሄንን ካደረኩላችሁ እናንተ ደግሞ እርስ በርሳችሁ ይሄንን አድርጉ ብሎ ትህትናን በተግባር ለደቀ መዛሙርቱ አስተማራቸው። እንደውም አንዳንድ ሊቃውንት ይህንን የቅዱሳን ሐዋርያትን እግር መታጠብ የጥምቀት ምሳሌ አድርገው ቅዱሳን ሐዋርያት የተጠመቁበት ቀን ይሄ ነው ብለው የሚተረጉሙትም አሉ ማለት። እንግዲህ ሐዋርያት ሂዱና ዙራችሁ አስተምሩ ብሏቸዋል። ሂዱና ዙራችሁ አስተምሩ ሲላቸው ለእግራቸው ግን ጫማ እንዳይኖራቸው ስንቅ እንዳይኖራቸው አስተምሯቸዋል። ግን እግራቸውን ሲያጥባቸው ኃይል ሰጧቸዋል። ከዋው ገሪሆሙ ለለይዜኑ ሰናየ ዜና እየዞሩ ወንጌልን የሚናገሩ እግሮቻቸው ቀልጣፋ ናቸው ብሎ እንደተናገረው ደቀ መዛሙርቱን እግራቸውን ካጠባቸው በኋላ ወይኩን ቅኑተ ሐቆየክሙ ወህተወ መሐተዊክሙ መብራታችሁ የበራ ወገባችሁ የታጠቀ ይሁን፣ ለአገልግሎት የጸናችሁ የማትደክሙ የበረታችሁ ሁኑ ብሎ ሐዋርያትን የሾመበት እግረ አርዳይሁ ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖሙ አበ ወእመ ይላል ቅዱስ ያሬድ። እንደ እናት እንደ አባት ሆናቸው፣ ጥበብን አስተማራቸው፣ ሐዋርያትን ሾማቸው፣ አጥቦ ነው የሾማቸው። ስለዚህ የሹመት ቀን ነው፣ የጥበብ ቀን ነው፣ የመታጠብ ቀን ነው፣ የቃል ኪዳን ቀን ነው። የፋሲካን ራት ከበሉ በኋላም ኢየሱስ ከደቀ መዛሙርቱ ጋር ከኢየሩሳሌም ወጥተው የቄርዶስን ወንዝ ሸለቆ ከተሻገሩ በኋላ ወደ ደብረ ዘይት ተራራ ወጡ። በዚያን ጊዜም ኢየሱስ ለደቀ መዛሙርቱ በዚች ሌሊት ሁላችሁም በእኔ ትሰናከላላችሁ፣
እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና ከተነሳው በኋላ ግን ወደ ገሊላ እቀድማችኋለሁ አላቸው። ኢየሱስም መልሶ እውነት እልሃለሁ በዚች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ሁሉም እንደዚያው አሉ። ኢየሱስም ይህን ካላቸው በኋላ አትክልት ወዳለበት ጌቴሰማኒ ወደምትባል ስፍራ ወጣ። ለደቀ መዛሙርቱም ወዲያ ሄጄ እጸልያለሁ፣ እናንተ በዚህ ተቀመጡ አላቸው። የሕማማት ሳምንት 4ኛው ቀን ጸሎተ ሐሙስ ነው የሚባለው። ጸሎተ ሐሙስ ማለት ሐሙስ የጸሎት ቀን ማለት ነው። በሌላ አነጋገር ጌታችን መድኃኒታችን ኢየሱስ ክርስቶስ የጌቴሴማኒ ዋሻ ገብቶ እየሰገደ የጸለየበት ቀን ስለሆነ ጸሎተ ሐሙስ እንለዋለን። ስለዚህ የጸሎት ቀን ነው ማለት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ተጽፎ እናገኘዋለን። አባት ሆይ ይህች ጽዋ ከኔ ትለፍ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የኛን የጽዋ ሞት አሳልፎ የሱን የሕይወት ጽዋ ሊሰጠን የጸለየበት ቀን ስለሆነ ጸሎተ ሐሙስ ይባላል። ጴጥሮስም ሁለቱን የዘብዴዎስ ልጆች ወስዶ ማዘንና መተከዝ ጀመረ። ነፍሴ እስክትሞት ድረስ እጅግም ማዘነች አለ። በዚህ ቆዩ፣ ከኔ ጋርም በጸሎት ትጉ አላቸው። ኢየሱስም ጥቂት አለፍ ብሎ በፊቱ ወደቀና አባቴ ቢቻል ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን እያለ ሲጸልይ ቆይቶ ተመልሶ ሲመጣ ደቀ መዛሙርቱ ተኝተው አገኛቸው። ጴጥሮስንም እንዲሁ ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ለሁለተኛ ጊዜ ሊጸልይ ተመልሶ ሄደ። አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፍቃድህ ትሁን ሲልም ጸለየ። በጌታችን እንግዲህ ባስተማርባቸው 3 ዓመታት ውስጥ በጣም ከባዱ ጊዜ እንደሆነ መናገር እንችላለን። ምክንያቱም ጌታችን ፍጹም አምላክ የመሆን ያህል ፍጹም ሰው ደግሞ ነው። ልክ እንደኛ ሰው ነው እና ደም እስኪያልበው ድረስ እየወደቀ እየተነሳ ሊትራሊ የደም ላብ እስኪወጣው ድረስ የሕክምና ባለሙያዎች ያብራሩታል። ይህን በጣም ኤክስትሪምሊ ሬር የሆነ ግን ሊከሰት የሚችል ነገር እንደሆነ ያስረዳሉ። ከደም ስሮቻቸው ደም ወጥቶ ላብ ወደሚመነጭባቸው ግላንዶች እስኪገባ ድረስ ከባድ ስትረስ፣ ጭንቀት ሲኖር የሚፈጠር ነገር ነውና በዛ መልኩ ተጨንቆ እየተጨነቀ እየወደቀ እየተነሳ አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይፈጸም እያለ ወደ አባቱ እንደጸለየ መጽሐፍ ቅዱስ ይነግረናል። ክርስቶስ ሲጸልይ ቆይቶ ተመልሶ ሲመጣም ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። እቺ ጽዋ ትለፍልኝ የምትለዋ ጸሎት የአዳም ጸሎት የአዳም ጩኸት እንደሆነች የቤተክርስቲያናችን አባቶች ይናገራሉ ማለት ነው። እና ጌታችን በመቃተት ሆኖ አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይፈጸምልኝ አለ። ሌላኛው ጸሎት ተሰማችለት የሚያሰኘው ቃል ይሄ ነው። ምክንያቱም ሲጸልይ የኔ ፈቃድ ሳይሆን ያንተ ፈቃድ ብሎ ጸልሏል። ስለዚህ እግዚአብሔር ፈቃድ ስለተፈጸመለት ልመናው ተሰምቷል ብለን ለመናገር እንደፍራለን ማለት ነው። አሁንም ተመልሶ ሊጸልይ ትቷቸው ሄደ። ጌታችን ዓለምን አዳነ ስንል ዓለምን ያዳነው ዕለተ ዓርብ በመስቀል ላይ በፈጸመው ስራ ወይም በሞቱ ብቻ አይደለም። ጌታችን አገልግሎት ከጀመረበት ጊዜ ጀምሮ ያደረጋቸው እያንዳንዳቸው ነገሮች ከመዳናችን ጋር በቀጥታ የሚገናኙ ናቸው። በዚች ቀን ሞትን እየፈራ መጸለዩ ከኛ መዳን ጋር በቀጥታ የሚገናኝ ነገር ነው። በሞት ፍርሃት ጸልይ አይደለም የሚለው መጽሐፍ። በሞት ፍርሃት መጸለዩ ከኛ ድነት ጋር በቀጥታ የሚገናኝ ነገር ነው። እንደሚሞት ስለማያውቅ አይደለም፣ መሞቱንም ስላልፈለገ ብቻ አይደለም። ጌታችን እየጸለየ ያለው ጸሎት የኛን ጸሎት ነው። እንደውም ሐዋርያው ቅዱስ ጳውሎስ ሲናገር በሞት ፍርሃት ሆኖ በመቃተት ያ ሞት እንዲቀርለት ያቺ ሞት ጽዋ እንድታልፍለት ወደ እግዚአብሔር ጸለየ ይልና ጸሎቱም ተሰማችለት ይላል። አሁን እንደው ዝም ብለን በእኛ ህሊና ካየን በቅጥነት ህሊና ካልተመለከት ነው ጸሎቱ ተሰማችለት ለማለት የሚያስደፍር ነገር የለም አይደለ? ምክንያቱም እየጸለየ ያለው እቺ ሞት ትለፍልኝ ብሎ ነው፣ ግን ሞቷል። ታዲያ ጸሎቱ ተሰማችለት ሲል ምን ማለቱ ነው ሐዋርያው የሚለውን ነገር አባቶቻችን ሲያብራሩ ጌታችን እዛ ቦታ ላይ እየጸለየ ያለው የአዳምን ጸሎት የራሱን ጸሎት አይደለም። የአዳምን ሞት ሊሞት የመጣ ጌታችን የአዳምን የሞት ፍርሃት ፈርቶ በአዳም ተገብቶ ነው እቺ የሞት ጽዋ ትለፍልኝ ብሎ እየጸለየ ያለው። ስለዚህ አዳም እቺ የሞት ጽዋ ትለፍልኝ ብሎ ጸለየ፣ የአዳም ጸሎት ተሰማ። በአዳም ፈንታ በጉ ንጹሕ በግ ክርስቶስ ታረደ ማለት ነው። ለሶስተኛ ጊዜም ያንኑ ቃል ደግሞ ከጸለየ በኋላም ወደ ደቀ መዛሙርቱ መጥቶ ከእንግዲህ ስተኙ እረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርበዋል አላቸው። ጌታችን ይህችን ጸሎት በጌቴሴማኒ ሲጸልይ ቆየ። ደቀ መዛሙርቱም ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ለጸሎት አበረታቸው። እነሱ ግን መጸለይ አልቻሉም፣ እየደከማቸው የተኙ ነበረ። መጨረሻ ላይ እሱ በጌቴሴማኒ እያለ በይሁዳ እየተመሩ
የቤተ መቅደስ ጠባቂ ወታደሮች መጡ ማለት ነው ጌታችን ለመያዝ። ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሌዎች ጋር ወደ እነርሱ መጡ። ከእነርሱ ጋርም ከ12ቱ አንዱ ይሁዳ አብሮ ነበር። ኢየሱስም ማንን ትፈልጋላችሁ አላቸው። አሳልፎ የሚሰጠው ይሁዳም የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ስለነበር ወዲያውም ወደ ኢየሱስ ቀርቦ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። Betrayest thou the Son of Man with a kiss? በነቢያት ቀድሞ የተናገረው ትንቢት ተፈጸመ። እንጀራዬን የበላ ወዳጄ ያልኩት ሰው ሰኮናውን ተረከዙን አነሳብኝ ተብሎ እንደተነገረ ማለት ነው። ይሁዳ በመሳም አሳልፎ ጌታችንን ሰጠ። በዚህ ጊዜም ከኢየሱስ ጋር ከነበሩት ደቀ መዝሙሮች አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮን ቆረጠው። ኢየሱስ እንዲህ አለ፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ አለው። ከዚያም ለሕዝቡ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሆነው የነቢያት መጽሐፍ ይፈጸም ዘንድ ነው አለ። በዚህ ጊዜ ደቀ መዛሙርቱ ሁሉ ትተው ሸሹ። እንግዲህ ጌታችንን ልክ ከታሰረባት ከዚህ ሰዓት ሐሙስ ምሽት 3 ሰዓት ማለት ነው ጀምሮ ቀጣዮቹ 20 የመከራ ሰዓት የሚጀምሩት በዚህ ሰዓት ጌታ ስርዓት ለፍርድ በተሰራው ቤተ መቅደሱ ለፍርድ በተሰራው ቦታ ላይ ነበር ጌታችን ማናገር የነበረባቸው። እነሱ ግን የፍርድ ቦታ ቤተ መቅደስ ውስጥ ያለው የፍርድ ቦታ የሸንጎ ቦታ ሳይሆን በመኖሪያ ቤቱ በሊቀ ካህኑ መኖሪያ ቤት ውስጥ ነው ጌታችን ያናገሩት። በዛ ላይ በምሽት ነው የያዙት፣ ሕጉን ጥሰው ለብቻውን ያናገረው። ብቻ ሕግ የሚባለው ነገር ሁሉ ተጥሶ ነው ጌታችንን ወደ ፍርድ የወሰዱትና ሊቀ ካህናቱ ግቢ ሄዶ ለፍርድ እንደቆመ ሊቀ ካህናቱም ጌታችንን ሊመረምረው እንደሞከረ ግን ምንም ሊያገኝበት እንዳልቻለና ከጌታችን ጋር ሲነጋገሩ እንደነበር ሲመላለሱ እንደነበረ ወንጌላችን ይነግረናል ማለት ነው። በአጭሩ ግን የጌታችን የመከራው ሰዓት የጀመረው በዚህ ሰዓት። ኢየሱስን ከያዙት በኋላም ጻፎችና ሽማግሌዎችም ወደ ተከማቹበት ወደ ሊቀ ካህናቱ ቀያፍ እየደበደቡ ወሰዱት። እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ እየተከተለ የነበረው የካህናት አለቆችና ሽማግሌዎች ሸንጎም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ቢፈልጉም ብዙም የሐሰት ምስክሮች ቢቀርቡም አላገኙም። በአይሁድ ሕግ መሰረት አንድ ሰው ወንጀለኛ ለመባል ቢያንስ 2 ምስክሮች ተመሳሳይ ምስክርነት መስጠት አለባቸው፣ ወይም ቃላቸው መስማማት አለበት ማለት ነው። በጣም ብዙ ምስክሮች መጥተው ግን ጌታችን ላይ የሚስማማ 2 ቃል መናገር የሚችሉ ምስክሮች አልተገኙም። በኋላም ግን 2 ምስክሮች ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ውስጥ ልሰራው እችላለሁ ብለዋል አሉ። 2 ምስክሮችን አመጡ። እነዚህ ምስክሮች ይህንን ቤተ መቅደስ አፈርሰዋለሁ አፍርሼን በ3 ቀን አስነሳዋለሁ ብሎ ሲናገር ሰምተነዋል ብለው በጌታችን ላይ መሰከሩበት። ያው ምስክርነታቸው የሐሰት ምስክርነት ነው። ምክንያቱም ጌታችን እንደዛ አላለም። ጌታችን ያለው ይህንን ቤተ መቅደስ አፍርሱት በ3ኛው ቀን አስነሳዋለሁ። ዮሐንስ ወንጌላዊ እንደሚነግረን ይህን የተናገረው ስለ ሰውነቱ ስለ ራሱ ሰውነት ቤተ መቅደስ ብሎ የጠራው የገዛ ስጋው ነው። እናንተ አፍርሱት እኔ በ3ኛው ቀን አስነሳዋለሁ ነው ያለውና አፈርሰዋለሁ የሚል ቃል አልወጣውም ጌታችን። ግን ምንም አይነት ምክንያት ሊያገኙበት ስላልቻሉ ህዝቡን ሊያስቆጣላቸው የሚችለው ትልቁ ምክንያት በቃ ቤተ መቅደስ ጋር የተገናኘ ነው። ቤተ መቅደሱ ካላቸው ክብር የተነሳ ማለት ነው። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድ እንኳን አትመልስም አለው። ኢየሱስ ግን ዝም አለ። ያው ይሄ በጣም ወሳኝ ክስ ነው። ምክንያቱም ወደ ኋላ ተመልሰን ታሪክን ስንመለከት ነብዩ ኤርሚያስንም የገደሉት ቤተ መቅደሱ ላይ መጥፎ ትንቢት ተናግሯል፣ ቤተ መቅደሱ ይፈርሳል ብሏል ብለው ነው። ያው እንደተናገሩ መፍረሱ አልቀረም፣ ግን ይህን ክፉ ትንቢት ተናገረ ብለው ነው ኤርሚያስን ያስገደሉት። በኋላም ደግሞ ከጌታችን በኋላ እስጢፋኖስ ሰማዕትን ሲያስገድሉት ኢየሱስ ክርስቶስ ይህን ቤተ መቅደስ ያፈርሰዋል ብሎ ሲሰብክ ሰምተነዋል በሚል ያሰት ክስ ነውና ጌታችን አፈርሰዋል የሚል ቃል አልወጣም። አፍርሱት እኔ ግን አስነሳዋለሁ ሲል ነበር የምናገኘው። ይህንን ክስ ይህንን ያሰት ምስክርነት መነሻ በማድረግ ጌታችን ላይ እንዲሞት ጠዋት ፈረዱበት ማለት ነው። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ ከሆንክ እንድትነግረን በሕያው እግዚአብሔር እለምንሃለሁ አለው። ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለው። በዚህ ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል፣ ከእንግዲህ ወዲህ ምስክር ለምን ያስፈልጋል? እነሆ ስድቡን ሁሉ ሰምታችኋል፣ ምን ይመስላችኋል አለ። እነሱም ሞት ይገባዋል ብለው መለሱ። በዚያን ጊዜም በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መትተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን እያሉ አፌዙበት። ከሐሙስ ከ3 ሰዓት ጀምሮ
እስከ ዓርብ 9 ሰዓት ድረስ ክርስቶስ መከራ የተቀበለባቸው ቀናት ናቸው። እነዚህ 18 ሰዓታት ይባላሉ። ዛሬም የሚቆርቡ ክርስቲያኖች 18 ሰዓታት ጾመው እንዲቆርቡ የሚደረግበት ምክንያት የክርስቶስን መከራ መስቀሉን ለኛ ብሎ መከራ መቀበሉን እያሰቡ ስጋውን ደግሞ እንዲቀበሉ ስለሆነ ስለዚህ ጌታ የተያዘበት ወይም ደግሞ ተይዞ የታሰረበት ቀንም ተብሎ ይጠራል ማለት ነው። በዚህ ወቅት ከቤት ውጪ በአጥሩ ግቢ ተቀምጦ ሁኔታውን ሲከታተል ወደ ነበረው ጴጥሮስ አንዲት ሴት ቀርባ አንተ ከገሊላው ከኢየሱስ ጋር ነበር ካለችው ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጭ ሞቶ በዚህ ዕለት በ30 ብር አሳልፎ የሰጠው ይሁዳ ጌታው እንደተፈረደበት አይቶ ተጸጸተ። ንጹሕ ደም አሳልፌ በመስጠቴ በድያለሁ ብሎ በመጸጸትም ይሁዳ የወሰደውን 30 ብር ለካህናት አለቆችና ለሽማግሌዎች መልሶ ቤተ መቅደሱን ጥሎ ሄደ።